ካምናው ካልተማርኩኝ ተመልሼ እኔም ዛሬም ተደገመኝ እርምን አላቅብዬን እንደገና አዬ ሰማመን ካመመኝ አሃ ሞኞ ልቤ አሃ ያልታደለ አሃ በሌ ፈየድ አሃ ከታለለ የካቡት ናደ ባለማወቅ ስገነባ ፈርሶ ባጸዳው ቆሸሸን እንደገና። ለምን ደሞ አታነሺው ስልክ? ትንሽ ተስምራይስላል ተረድቼሻለሁ። አሪፍ ሙድ ላይ እንዳልሆንሽ ገብቶኛል። ግን ሰው ሲደውል ይሄ ሁሉ ሰዓት ስቀጠቅጥ ምናልባት እኮ ያንቺን አይቼ ሳይሆን የራሴ ላይም የሆነ ነገር ደርሶብኝ እኮ እርዳታ ፈልጌም ሊሆን ይችላል። ግን እኔ አሁን እንቅፋት የሆንኩት እኔ ነኝ። በእናንተ መሀል ማለት የነበራችሁ ነገር እንድታጡ አድርጌያለሁ። ደስ ትለኛለች ነው እንጂ እኔ ፍቅረኛ እያላት ተመኝቻታለሁ አላልኩም። ፍቅረኛሽን ትተሽ ወደ እኔ ትምጣ ምናምን የሚል ግፊትም አላደረኩም። እሱ ባጠፋው ነገር እኔ ደብሮኝ ነው ማለት አሁን ዲቴል ስለማልነግር ያው ሃይላይቱ ልንገር ብዬ ነው። እሱ አጥፍቶ እኔ ደብሮኝ ነው በቃ ይሄ ልቀበለው ማልችለው ነገር ስለተፈጠረ በዛ ምክንያት ነው ይሄ ነገር የተፈጠረው እንጂ በአንተ ምክንያት ምናምን ያንተን ነገሮች አውርተን ምናምን እሱም የዛኔ ያላካብዶ አይደለም የጠየቀኝ። አውርተን ምናምን የተፈታ የተግባባንበት ጉዳይ ነው። ስለዚህ ያው አንተ የጥፋተኝነት ስሜትም እንዲሰማ አልፈልግም። ሰላም እንዴት ናችሁ ውድ ቤተሰቦች? እንግዲህ ዛሬም ተገናኝተናል። ቤተሰቦች ያው ሰሞኑን ትንሽ ደስ ብሎኝ ነበረ። ምክንያቱም ያው አለ አይደለ በቃ የሆነ በቃ ይገባችኋል ብቻ ትንሽ ደስ ብሎኝ ነበር እና ከጹቤ ጋር ተገናኝተን ነበረ በቀደም አይታችሁ ከሆነ። ለማንኛውንም ሰው ያው ደስ ትኛለች ብዬ ነበረ የተናገርኩት። ግን ያው እንደ ጨዋታ ብቻዋን መሆኗንና ያለ መሆኗን አይነት ነገሮች ጠይቄ ነበር። ግን እሷ ብቻዋን እንዳልሆነች በደንብ በሚገባኝ ቋንቋ በሚገባኝ አማርኛ ነግራኛለች። አለ አይደለ እኔ እንደምታውቁት ያው እጫወታለሁ ምናምን ትንሽ ለመግባባት ከሰው ጋር ሞክራለሁኝና ተግባብቼ ምናምን በቃ ፒስ ያው ይጣፍጠልሽ ይስመርልሽ አይነት ነገር ተመኝችላት ምናምን ያው እንትን ብለን ነበር። ግንኙነት ያው እንደ በአንድ የግድ በፎንቃ ብቻ በፍቅር ብቻ ሳይሆን ያው በፋሚሊ በቤተሰብነት በወንድም በእህትነት ጥሩ ወዳጅነት ማስቀጠል እንደሚቻል። እሷን በጣም ስማርት ልጅ ናት። በጣም አስተዋይ ልጅ ስለሆነች ሞር እንደውም በቪዲዮ ካየኋት ይልቅ በአካል በጣም ጨምራብኛለች እና እርጋታዋ፣ አስተሳሰቧ ላይ ካላ ኩል ነገር ናት እና በቃ እንደዚህ አይነት ሰው ቤተሰብ ማድረግ ትፈልጋላችሁ አይደለ? እንደዚህ አይነት ነገር ነው እንጂ ሌላ እኔ በአንዴ አይታችሁ ሰውን የግድ የሞትኝ አትሉም አይደል? እንደዚህ አይነት ደረጃ ማሰበትም ነገር አልነበረም። ሲቀጥል ደግሞ እንደዚያ ነገር አሁን እኔም ለእንደዚህ አይነት ነገር ብዙም አበለብል አይደለሁም። ምክንያቱም ያው የነበረኝን ታሪክ የምታውቁት ነገር ስለሆነ ማለት ነው። ቤተሰቦች ግን ሰሞኑን ይሄ ማታ ምናምን የሆነ አንድ ቪዲዮ አየሁኝ ምናምን እና ትንሽ ደበረኝ። ላይክ በእኔ ይሁን እንዲህ ምናምን የሚልም ነገር አሰብኩ። ነገሮች አንዳንዴ እኔ ነገርም ስለሚገንብኝ ምናልባት በእኔ ምክንያት ይሄ ነገር ተፈጥሮ እንዳይሆን በእኔ ምክንያት ተጎርባብጦ ተጣልቶ እንዳይሆን ብዬ በጣም ሰጋውኝ ምናምን እና ለምን እጹብን አግኝቼ ምናልባት አለ አይደለ በቃ ይሄ ምንም ነገር እንደሌለ አወራዋለሁ፣ እኔ ነግረዋለሁ። ሲቀጥል እኔ በምንም ሂሳብ አንቺን በፍቅር ላስብሽ አልችልም። እንዴ ነው አንድ ፍቅረኛ ያላትን ሴት ልታስቡ አይችሉም አይደል? ይሄ ማለት ጥሩ አእምሮ ሳይኖር ሲቀር ነው እንደዚህ አይነት አስተሳሰብ የሚታሰበው። ፍቅረኛ ያላትን ሴት መመኘት ማለት አይሆንም። ምክንያቱም ከብዙ አንግል ነው የምታዩት። አንደኛ ያው የሌብነትም ያህል ነው። ሁለት ነግበኔስ ይባላል አይደለ? ሶስተኛ ደግሞ በቃ አይመጣውም። እንዴ ነው አንድ ሰው ከአንድ ሰው ነጥቃችሁ ወደ ራስ ማረግ ማለት ትንሽ ይደብራል። በእኔ እምነት በጣም ያስጠላልና እንደዛ አላስብም ለማለት ነው። ጀለስ ማለት የጹቤን ፍቅረኛም ከደበረው ምናምን በእኔና በሷ በእኔና በሷ መሀል ምንም አይነት የፍቅር ታሪክ እንደማይኖርና ሊኖር እንደማይችል እኔም እንደዚያ ነገር እንዳላደረግኩኝ እሷ ምን ያህል እንደምትወደው እንደምታከብረው እንደውም ሪሌሽንሽፕ ወይም ፍቅሯን የምታከብር አይነት ሴት ናት እኔ እንዳየኋት እኔ እንደተረዳኋት እና
ክብሩ ምንድነው ለፍቅር ቦታ ያላትን ነገር ይዛ የምትቀጥል ወይ ደግሞ በቃ ለፍቅር ቦታ ክብር ያላት ሴት ናትና እንደዚህ ባያስብ ባይታሰብ ጥሩ ነው ባይነኝ። በተፈጠረው ነገር ደበረኝና ደወልኩላት። በጣም ነፍ ጊዜ ነው የደወልኩት፣ ግን ስልክ አታነሳልኝም እና በጣም አስቸግራኝ ነበረ። የቢ ኤግዜሪስተው ያው እሱ ተባበረኝና አሁን ሰፈሯ መጥቻለሁ። ያው ብዙ ከለፈውኝ በኋላ ነው። በእርግጥ ብዙ ደክም ያለው እውነት በእኔም ስለመሰለኝ ይሄ ነገር መረጋገጥ አለበት ብዬም ስላመንኩኝ በስንት መከራ ነው መጨረሻ ላይ አግኝቻታለሁ። አነሳችልኝ። እንግዲህ እባክሽን ልፋቴን ድካሜን አይተሽ አንዴ ወጥተሽ አናግሪኝ ብያታለሁ። ሰፈሯ ነው ያለሁት እኔ። እንግዲህ አብረን እጹብን እንጠብቃት። ውድ ቤተሰቦች እንግዲህ እህቶች እወዳችኋለሁ። እሺ ይመቻችሁ። በቀረብኝ ምነው ባላነሳው እግሬስ ሊቀጣ ቀልቤ ቢሰበሰብ ቀድሞ ለስሜቴ ከሚሸነፍ ልቤ ረክቶ ላይረካ በእንባ ከሚታጠብ ታሞ ለካ ለዚህ ነው የቀበጥኩት፣ ለካ ለዚህ ነው ለካ ለዚህ ነው የቀበጥኩት፣ ለካ ለዚህ ነው ባላወቅኩት ምነው ባላነሳው እግሬስ ቢቀጣ ቀልቤ ቢሰበሰብ ቀድሞ ለስሜቴ ከሚሸነፍ ልቤ ረክቶ ላይረካ በእንባ ከሚታጠብ ታሞ ለካ ለዚህ ነው የቀበጥኩት፣ ለካ ለዚህ ነው ለካ ለዚህ ነው የቀበጥኩት። ለምን ደግሞ አታነሺው ስልክ? ትንሽ ጥሩ ላይ ስላለ ተረድቼሻለሁ። አሪፍ ሙድ ላይ እንዳልሆንሽ ገብቶኛል። ግን ሰው ሲደውል ይሄ ሁሉ ሰዓት ስቀጠቅጥ ምናልባት እኮ የአንቺን አይቼ ሳይሆን የራሴ ላይም የሆነ ነገር ደርሶብኝ እኮ እርዳታ ፈልጌም ሊሆን ይችላል። ግን የማንንም ስልክ እየመለስኩኝ አልነበረም። አንተም ቴክስትን ስለላክልኝ ምናምን እንግዳ ከማስከፋ ብዬ ነው። ይሁን ችግር የለም። አሁን ያው ያለሽበትም ሁኔታ ያሳውቃል። ድብርት ላይ ነሽ። ስለዚህ መደበር የለብሽም። ያው ኤቢ ነው በነገራችን ላይ የተወሰነም ያገዘኝ ወደዚህ ለመምጣት እኮ ገርሞኛል እኮ እንዴት አውቆት ነው እያልኩኝ ነበር። እኔማ በምንም ላውቀው አልችልም። ከኤቢ ጋር እሱ ነው ያገዘኝ። ጓደኛ የሆነችው? አዎ ያው ልብ ከልብ ተገናኘን። እኔም ያው እንደምታይ ባዶ ነኝ፣ እሱ ባዶ ነው። በደንብ አግዞኛል የምር። ስለዚህ አሁን እኔ ምንድነው መሰለሽ በቃ ከዚህ ሙድ እንድትወጪ ስለምፈልግ ከቻልሽ ሂጂና ልብስ ቀይረሽ ወይ ግድ የለሽም። ይኸውልሽ በደበረሽ ሰዓት ብቻ መሆን በጣም መጥፎ ነው። እኔ ደግሞ ብቻዬን ስሆን ይሻለኛል። አይሻልም፣ ቤት ውስጥ አይሻልም። ረጅም ሰዓት ቤት ውስጥ መሆን በጣም መጥፎ ነው። ቤት ውስጥ መሆን ራሱ ችግር ይፈጥራል። እውነት ሂጂ ልብስ ቀይረሽ ነይና እንዳልክ እውነት በጣም ደብሮኛል በጣም ደብሮኛል እና ገብቶኛል። ይሄ ማለት ስለማልፈልግ ነው እና አረናት ተረዳኝ። ምንም ነገር አትንገሪኝ። ይሄን እኔ የምረዳሽ የሚገባኝ ነገሮች ይኖራሉ። ስሜትሽን እኔ ለእኔ ችግር የለውም። ለእኔ አይደብርሽም፣ ደግሞ ይለቅሻል። የእውነት ሂጂ ግድ የለሽም። እሺ በይኝ፣ ልብስ ቀይረሽ ነይ። ብቻሽን ከምትሆኚ አብረን እንሆናለን እኮ ከማስተላልፍብህም እኔ አደበረኝ። ለእኔ ነው ከራሴ ጋር ለማውራትም ለመደማመጥም ብቻዬን ሲሆን በኋላ ስትመለሺ ከራስሽ ጋር ትደማመጫለሽ። ሰፊ ጊዜ ያለሽ አሁን ከኔ ጋር ነው። እንዳይደብርሽ በሚለው ነው። የእውነት ብቻሽን ስትሆኚ ጥሩ አይደለም። ሰዎች ብዙ ጊዜ ብቻቸውን ሲሆኑ ነው ያልሆነ ሀሳብ የሚያስቡት። እውነት አይ አንደኛ በዚህ ሙድ ደግሞ እውነት ከቤተሰቦች ጋር ይመስለኛል ከነሱ ጋር እና እዚህም አልመጣም ብዬ ነበረ ምናምን ትንሽ መምጣትም አልፈለኩም ወደዚህና በቃ አንዴ እኮ አይተውሻል። ስለዚህ ቀጣዩን አሁን ይጨነቃሉ። እንደውም አንቺን የሚያውቁ ቤተሰቦች ይኖራሉ መቼስ አሉ ደግሞ። ስለዚህ እንደዚህ ሆነሽ ሲያዩሽ ይጨነቃሉ። የእውነት እንደውም እንዳልክ እንዲህ ጥሩ ነገር አልሰራም እንዴት ትመለሳለህ ብቻህን ምናምን ብሎ ከሚጨነቁ በኋላ ላይ ያለሽበት ከዚህ ድብርት ወጥተሽ ማየት ስለሚፈልጉ ያን ነገር ደግሞ ማድረግ እፈልጋለሁ እኔ። እባክሽን እሺ በይ እሱ በይ
ማለት ብዙ ለፍቻለሁ ስልሽ ብዙ ስልክ ደውያለሁ ምናምን ገብቶሻል አይደለ? እዚህ ድረስ መምጣትም ትልቅ ነገር ነው አይደለ? ዋጋ ሰጥቼው ነው እና ማለት እኔ በቃ እንዲደብርሽ አልፈለግኩም። ሰው ሲደብረው ነው ብቻውን ሲሆን መጥፎ ነገር ያስባል። ነገሮች እንደሚስተካከሉ እምነት ስላለኝም ነው። ብዙ እናወራለን፣ ብዙ የምንጫወተው ነገር ይኖራል። የማይስተካከል ነገር የለም፣ ሁሉም ነገር ይስተካከላል። ስለዚህ አሁን ልብስ ለብሰሽ ነይ። ሁሌ ተከፍተሽ ሁሌ ተደብረሽ አቃሪም ታውቂያለሽ አይደል? ነገሮች ይቀየራል። እሺ በይ ሂጂ፣ እሺ በይ በማርያም ሂጂ፣ ቶሎ በይ ደግሞ ትዝታይ ዘወትር ወደኔ የመጣ እፎይ የምልበት ሕይወቴ ጊዜ አጣ። ሆዴን ልናዘዘው ለዘመድ ለባዳ ሆዴን ልናዘዘው ለዘመድ ለባዳ አስተናግዳለሁ የልቤ ውስጥ እንግዳ። ምነው ቤቴ በሩ በሌሊት ይንኳኳል፣ ምነው ቤቴ በሩ በሌሊት ይንኳኳል። ናፍቆት መሳይ ቆንጆ ዛሬም ከደጅ ቆሟል። ናፍቆት መሳይ ቆንጆ ዛሬም ከደጅ ቆሟል። የት ነው የምትኖሪው ያለሽበት ቦታ? ምንኛ ኃያል ነው ያንቺ ትዝታ። እሺ ጽፌ ሆነሽ ከደረቴ እጆችሽ ካንጀቴ እኔም እሱን ብዬ ነው ያወጋነው ሁሉ አይጠፋም ከፊቴ። ለሚያደርግልሽ ቦታ ነው ብዬ አስባለሁ። ከፈት ስለሆነ አየሩ ፕራንክ ላርፍሽ እንደዚህ ውስጥ ልሰምጥሮ ጭንቀት ሌላቸው በዚህ ሰዓት ፕራንክ ተደረገ አብሬክ ልገባም እችላለሁኝ። እዛው እኔ ማውጣት ሳይሆን ማትረፍ ሳይሆን አብሬ ልሰምጥ እችላለሁ። እሺ የሰይጣን ጆሮ ይደፋኝ። ስሚ እንጂ እንዴት መሰለኝ ስታወሪ ይቀላል። በነገራችን ላይ የሆነ የሚደብሩ ነገሮች ይኖራሉ፣ የሚያስጨንቁ ነገሮች ይኖራሉ እና የትኛውንም ነገር ግን መፍትሄ አለው። ያለ መፍትሄ የተፈጠረ ነገር የለምና እኔ አሁን እንዳግዝሽ እፈልጋለሁ። ማገዝ ስልሽ ሀሳብሽን ብጋራሽ ደስ ይለኛል። ነገሮች ስታውቂያቸው ነው የሚቀሉትና ከበድ ስታረቂው ይገባል። ምንድን ነው የተፈጠረው ማለት በእኔም ነው የሚልም ስጋት ነበረኝ። በአንድ በኩል የተፈጠረው ነገር ከኔ ጋር በተገናኘ ነው። ቪዲዮን አይቼዋለሁ በነገራችን ላይ ትናንትና የተለቀቀው ቪዲዮ ብዙም አላየሁትም። የሆነ ጭቅጭቁን ፓርት አየሁትና ወዲያውኑ ነው የወጣሁት። ከዛ በኋላ ነበረ ከማታ ጀምሮ ነበር ስደውልሽ እኮ የነበረው አንቺ አልመሰለሽ እንጂ። ሲቀጥል ደግሞ ስለ እኔም የተወራውን ምናምን ቪዲዮም አይቼዋለሁ። እሱ አልዋሽም። ግን እኔ አሁን እንቅፋት የሆንኩት እኔ ነኝ። በእናንተ መሀል ማለት የነበራችሁ ነገር እንድታጡ አድርጌያለሁ። የሆነ የመጸጸት ስሜትም ተሰማኝ ነው። አይኑ አንቺ እኮ ታውቂዋለሽ እኔ ሌላ ምንም ነገር አስቤ እንዳልሆነ ተናግሬያለሁ። እኔም አንቺ ማለት ያው ያለሽን ነገር ፍቅርሽን አጣፍተሽ መያዝ የምትፈልጊ ሰው ነሽ። ትዳርሽን ትዳር አልኩኝ። ያው እኔ ባይዘዌ በፍቅር ሲኖር እንደ ትዳር ነው ማከብረዋለሁ እና
ፍቅርሽን የምታከብሪ ሰው ነሽ አይቻለሁ የመጀመሪያ የተገናኘን ቀን እና እንደዚህ ለፍቅር ቦታ የምትሰጥ ፍቅሯን የምታከብር ሴት እኔ ገፋ ብዬ ገፋ አድርጌ መጥቼ ሌላ ነገርም ማድረግም አልፈልግም፣ የሆነ ነገር መፍጠርም አልፈልግም። ባየሁሽ ልክ ነው እያከበርኩሽ ያለሁት እና ምንድን ነው እንቅፋት ሆኛለሁ ወይ እኔ በእኔ ምክንያት ነው አይደለም? አይ ያንተ ነገር ካንተ ጋር አንተ ቤት ከመጣሁ በኋላ የተፈጠሩ ነገሮች ነበሩ እንዳየው ቪዲዮ ላይ፣ ግን ይሄ የዛን ያህል የከበደ ነገር አይደለም። ድረስ እንደ ኖርማል ዝም ብሎ ያው አውርተንበት ምናምን እዛው በዛው ያለቀ ነገር ነው ማለት የዛን ያህል የከበደ ነገር ስላልሆነ ማለት ነው። ያው እኔም አስረድቼዋለሁ ምናምን ትንሽ ተደብሮ የነበረው የሆነ የሚደብረው ሰው አለ በማለቴ ነበረ። ያው የዛን ያህል የገነነ ነገር አልነበረም። ግን ደግሞ ያው የትላንትናው ቪዲዮ እንዳልከውም ምናልባት መጨረሻ አካባቢ ያለውን ፓርት ነው ይመስለኛል አየው ያልከኝና ምናልባት እንደዛ ስለሆነ ይሆናል በደንብ ያልተረዳኸው። አንዳንድ የራሳችን ኬዞች ነበሩ። ያው አሁን ዲቴል ይሄ ማለት አልፈልግም እንዳልክ ይቅርታ አድርግልኝና ነው ያው ያውቁታሉ ሰዎች ምናምንና አሁን ያንን ጉዳይ ብችል ብረሳው ድጋሜ ባል ደግሞ ምናምን ደስ ይለኛል። ለራሴ አይደለም ገብቼ ላብራራው ይቅርና ማለት ነውና እኔ ከምነግረው ያው ቪዲዮውን ስታየው ምናልባት ከዚህ በፊት የነበሩትን ቪዲዮዎችም አንተ ገብተህ አላያቸውም ይመስለኛል። የዛን ቀንም አለመግባባት የተፈጠረው ከእሱ ጋር ከመጣሁኝ በኋላ ያለውን ቪዲዮዎች ስላላየክ ነው። እነዛን ቪዲዮዎች ስታያቸው ከመጀመሪያ ጀምሮ ያሉትን ከዛ መሀል ላይ ምን እንደተፈጠረ ከዛ አሁን ያመጣችው ያየኸው ቪዲዮ ምናምን ትላንትና ምን እንደሆነ ይገባሃል ማለት የመጨረሻ የትላንትናው ብቻ ስላየ ነው እንትን ግራ ይገባ። ከመጀመሪያ ጀምሮ ያለው ገብተሽ ካድርገው ያው እኔ አሁን ብዙ መናገር ማለት እንትን ነው ገብቶኛል። ይቅርታ ግን እያስጨነቅኩሽ ከሆነ ማለት እንዲቀልሽ ብዬ አምጥቼሽ ያው የተቻለኝን ያህል ሰው በሚችለው ነው የሚጠራው። የተቻለኝን ያህል ነው የጣርክ ያለሁት። ምናልባት ይሄ ስህተት ሆኖ ደግሞ እያስጨነቅኩ ከሆነ ይቅርታ። አይ አይደለም፣ ችግር የለውም። ያው እኔም ያው ሀሳቤን በግልጽ ስለምነግር ለዛ ነው ያው እንደሚደብረኝ ያው ግልጽ ሆኜ እየነገርኩ ነው። ስለዚህ ጉዳይ ማውራቱ ቪዲዮ ምንህም ለዛ ነው። ለዛ ችግር የለውም። ደብሮኝ ማስመስል ሰው ስላልሆንኩ ኖርማል። እኔ አሁን ብዙ ነገሮች አይቻለሁ ከአንቺ ያው 1-2 ቀን ነው ምናምን የተገናኘ ነው እና ከዛ ውጭ በቪዲዮ ነው እንደነገርኩሽ። ያው ማቹሪቲ የሚባል ነገር አንቺ ካለ በጣም አርቆ ማሰብ፣ ማገናዘብ ብዙ ነገሮች ቅድም እንደነገርኩሽም ላይክ ላለሽ ለሪሌሽንሽፕሽ ምን አይነት ቦታ እንዳለሽም አይቻለሁኝ እና ይሄ ነገር ቀለል እንዳይል ስለፈለኩኝ ነው። እኔ ገብቼ አሁን ከሱ ጋር የሆነ ነገር ተፈጥሮ በእኔ ምክንያትም ከሆነ ምናልባት ልትነግሪኝ ያልፈለግሽውም ነገር ካለ ነግረሽኝ ምንም ችግር የለውም እኮ በግልጽ እኔ ነግረዋለሁ። ተገናኝተን አግኝቼ በቃ እኔ ምንም መጀመሪያ ደስ ትለኛለች፣ ይሄ ነው ያልኩት እኮ ሌላ ነገር አይደለም። ደስ ትለኛለች ነው እንጂ እኔ ፍቅረኛ እያላት ተመኝቻታለሁ አላልኩም። ፍቅረኛሽን ትተሽ ወደ እኔ ትምጣ ምናምን የሚል ግፊትም አላደረኩም። እኔ ጋር የተሰራው ቪዲዮም ደግሞ ነገርሽኝ አንቺ በቃ በስነ ስርዓት እኮ በሚገባኝ አማርኛ ነው ነገርሽኝ። አንቺ ከሌላ ሰው ጋር ስትሆኚ ሊደብረው የሚችል ኃላፊነት ወይም ባለቤትነት እንዳለው ሌላ ባለቤት እንዳለ ነግረሽኛል። ከዛ እኔም ያንን አልተጋፋውም። እኔ ያን አክብሬ ተከባብረን ጥሩ ወዳጅ መሆን ይቻላል። ምክንያቱም እኔ ጥሩ ነገር ስላለሽ ጥሩ ነገር ያለውን ሰው ማንም አይጠላም አይደለ? በቤተሰብም በጓደኛም በዘመድም ማድረግ ይፈልጋል እና ያንን ነገር አንቺም አልገፋሽውም ይመስለኛል። እኔ ጋር ያው የወደድሽው ስልሽ ፋሚሊነቱን ወደድሽዋል ብዬ አምናለሁ። ያ ነው የተፈጠረው፣ ሌላ ምንም ነገር። ከዛ ቀን በኋላም አልተገናኘንም እና እንደዚህ ሊረብሽ አይገባም። በእኔ ምክንያት ከሆነ እኔ አግኝቼ ከአንቺ ጋር ቁጭ ብለን እኔ በፍጹም ላስብም ልመኝም እንደማልችል እንዲያቅ ምናምን ላደርገና መታረቅ በእኔ ምክንያት ከሆነ እኔ ማስታረቅ አለብኝ ብዬ ስላመንኩኝ ነው። ግልጽም ቪዲዮ ቅድም ደብሮሻል አንቺ ቪዲዮ ይዤ ስመጣ እኔ ይህንን ነገር ያው ህዝብ ምክንያቱም አንቺም እኔ የሚከታተል ሁላችንም የሚከታተሉ ሰዎች አሉ፣ ለእነሱ ግልጽም መሆን አለበት ብዬ ስላመንኩኝና እስከጥል ደግሞ በቪዲዮ
እሱ የሚያየው ከሆነ አይቶ ምን እንዲረዳ መቼስ አግኝቼ ከማውራቴ በፊት ይሄን ቪዲዮ የሚያይ ከሆነ ኦኬ መሳሳትም ነገር ሊኖር ይችላል። ኦኬ ለካ እንደዚህ ነው፣ እኔ ነኝ በቃ የተሳሳትኩት፣ እኔማ ሌላ ነገር ያሰበ መስሎኝ ነበር ብሎም እንዲያየውም እንዲያውቀውም ጭምር ነው ቪዲዮ መቅረጽ የፈለኩት። ልክ ኮንደር ግን ይሄ እንትን ነው አለመግባባት ነው የተፈጠረው በዛ ምክንያት አይደለም ይሄ ነገር የተፈጠረው ለዛ ነው። አንተ ማለት በእኔ ምክንያት አይደለም፣ በአንተ ምክንያት አይደለም። አንተ የመሰለህ በአንተ ምክንያት የተጋጨን በአንተ ምክንያት ይሄ ነገር የተፈጠረ የደበረኝ ለዛ ምክንያት ነው። እና እሱ ማለት የሆነ ነገር ተፈጥሮ ነው ሌላ ምክንያት ነው። ይሄ እኔ ልረዳው የማልችለው ነገር ስለሆነ ነው። ላይክ በሱ ሳይሆን እሱ ባጠፋው ነገር እኔ ደብሮኝ ነው ማለት አሁን ዲቴል ስለማልነግር ያው ሃይላይቱ ልንገር ብዬ ነው። እሱ አጥፍቶ እኔ ደብሮኝ ነው በቃ ይሄ ልቀበለው ማልችለው ነገር ስለተፈጠረ በዛ ምክንያት ነው ይሄ ነገር የተፈጠረው እንጂ በአንተ ምክንያት እና ያንተ ነገሮች አውርተን ምናምን እሱም የዛኔ ያላካብዶ አይደለም የጠየቀኝ አውርተን ምናምን የተፈታ የተግባባንበት ጉዳይ ነው። ስለዚህ ያው አንተ የጥፋተኝነት ስሜትም እንዲሰማ አልፈልግም። ምክንያቱም አንተ የሚያሰብክበትን ወይ እኔ ተረድቼዋለሁኝ የተረዳሁትን ደግሞ ለሱም ማስረድቼዋለሁኝ። ሳስረዳው ገብቶት ኦኬ ሶሪ ተባብለን ያለፍነው ነገር ነው እና በቃ ይሄ ሌላ ኬዝ ነው። ሌላ ኬዝ ስለሆነ አንተም አሁን በእኔ ምክንያት ይሄ ነገር ተፈጠረህ ብለህ ምናምን ሌሎች ነገሮችን አታስብ እና ያው ለማስማማትም ምናምን የሚኖሩ ሀሳቦችም ያው ሳይካወራል እንደዛ ነው የሚመስለውና እንደዛ አይነት ነገሮችንም ባታስብ የተሻለ ነው። ምክንያቱም እኔ ትንሽ ደህና አይደለሁም፣ መረጋጋት እፈልጋለሁ ምናምን ካሜራም ይዘህ መምጣት ምናምን የደበረኝ እውነት ለመናገር ትንሽ በዚህ ሙድ ሆኜ ያው እኩል አይደል ከኛ ጋር የሚጨነቁት ቤተሰቦቻችን በቃ አሁን ያለውበትን ሲቹዌሽን ምናምን ሲያዩ አሁን ጥሩ ላይ ስላልሆንኩኝ ያንን ድብርቴን እነሱ ላይ ማጋባት አልፈለኩኝም እና በዚህ ሲቹዌሽን መምጣት አልፈለኩኝም። በራሴ ነገሮችን ፈትቼ ምናምን ነው ልመጣ የሚያሰብኩት እና ለዛ ነው ካሜራም ትንሽ መምጣቱ የደበረኝ እንጂ ለሌላ አይደለም። ለዛ የተፈጠረው ይሄ ስለሆነ አንተ ምንም የጥፋተኝነት ስሜት ባይሰማ ብዬ ነው። በአንድ በኩል በጣም ደስ ብሎኛል። ደስ ያለኝ ምንድን ነው መሰለሽ እኔ ነገር ይቀንብኛል፣ በጣም ነገር ይቀንብኛል። በጣም ስለምጠነቀቅ ነው መሰለኝ አላቅም፣ ትንሽ ነገር ትገንብኛለች። አሁን ግን ያው ብዙ ሰዎችም እየተረዱኝ ነው። በቃ እኔ የሆነ በእኔ ምክንያት የተጣላችሁ መስሎኝ በጣም ደብሮኝ ነበር። እውነቱ ነገሬን ካልሽ ካሜራም ይዤ የመጣሁት ለዛ በቃ በእኔ ምክንያት እኔ ያለውን ነገር አብዛኛው ኦዲየንስም ስላየው እኔና አንቺ የተገናኘንበት ቀን ሲቀጥል ደግሞ ከባለቤቷ ከአንቺ ኦሪጂናሉ አንቺ ነሽ አይደለ? ከሌላ ከወሬ ከሚያወራው ወይ ከሰሚ ሳይሆን ኦሪጂናሉ አንቺ ነሽ። ለኔ ምንም አይነት ነገር የለሽም። ፍቅረኛ አለሽ እንዳለሽም አውቃለሁ፣ ነግረሽኛልም፣ ፍቅርሽም ታከብሪያለሽ። እኔ ምንም ነገር የተመኘሁትም ያሰብኩትም ነገር አልነበረም። እኔና አንቺ ስናወራ ቢያንስ ነገሮች ግልጽ እንዲሆኑ ከዛ በኋላ እሱ ጋም ያው መቼስ የእሱም ስሜት ስለሚያስፈልግ እሱ ጋር ሄጄ ያለው ነገር እንድናወራ ነበር። በእኔ ስላልሆነ በጣም እጅግ በጣም ደስ ብሎኛል። እዛ ላይም ሶሪ ተባብለን እሱም አንደርስታንድ አድርጎኝ ፈተነዋል ብለሽኛል። ፋይሉ ተዘግቷል ማለት ነው። በእኔ እንኳን አልሆነ። እኔም መቼም ደግሞ ያው እያየው ከሆነ በፍጹም እኔ እንደዚህ አላስብም አልመኝም። ነገር ግን የራሳችሁ ችግር ከሆነ የራሳችሁን መፍታት የምትችሉት ነገር ነው። ይሄ ይገጥማል በህይወት አጋጣሚ ምናምን ምናልባት ከፍም ዝቅም የሚሉ ነገሮች ሊኖሩ ይችላሉ፣ የሚገጥሙ ጉዳዮች ማለት ነው። እሱ እናንተ ናችሁ የምታውቁት። ያንዳንዱ ነገርም ንገሪኝም አልልሽም። አሁን ግን አይክፋሽ፣ አይደብርሽ። እኔም ገብቼ ማስታረቅ የምችለው ነገር ምናልባት ሶስተኛ ሰው ማስገባት የምችሉ ከሆነ ፈቃደኛ ከሆናችሁ እኔም ገብቼ አስታርቃችኋለሁ። አንቺ ምንም አትደበሪ ለማለት ነው። ግን አይ ትንሽ ጊዜ ለራሴ ልስቶይ ትንሽ ነገራቶች ጊዜ ስንሰጣቸው ጥሩ ነው። ጉዳዩን ባላውቀውም ነገሮች በሰፉ ቁጥር ክፍተት ይፈጠራል እና ቶሎ በጣም ተደጋግሞ የሆነ ነገር ስለሆነ አሁን ነገር ስለማታውቀው የዛን ያህል ማብራራትም ይከብደኛል በምን አይነት ወይ እንትን እንደሚልና ትንሽ ጊዜ የሚያስፈልገው እኔም ለራሴ ጊዜ መስጠት ያለብኝ ሰዓት ነው። ለዛ ነው የብቸኝነትም ጊዜ ትንሽ የመረጥኩትኝ። ስልክ ምናምን እያወራ ያለው ነው እና ትንሽ ጊዜ
ማለት ክፍተት እንዳይፈጠሩ ብለን ካንዴም ሁለት ያሳለፍናቸው ነገሮች ስላሉ ነው። በዚህ ጉዳይ አሁን ሶስተኛ ዙር ስለሆነ ትንሽ ነገሩ ከረር ያለ ስለሆነ እንደዚህ ባንዴ ቶሎ የሚፈታ ነገር አይደለም ነው። ብቻ እስኪ ትንሽ ብቻ ግን አመሰግናለሁ በጣም። ችግር የለውም። አሁንም ቢሆን እውነተኛ ወዳጅነት ሲባል አንቺ በርግጥ በጣም የቅርብ ጓደኛ አለሽ፣ ቤስት ፍሬንድ የሚባል አለሽ። በርግጥ እኔ ሞር ስታውቂኝ ደግሞ እንደዛ መሆን የምችል አይነት ሰው ነኝ እና ምንም እንድደብቀኝ ማለት መንገር የምችው ነገር ከሆነ ንገሪኝ። ማገዝ ያለብኝ ማገዝ ስልሻል አይደለ? ሰው በቁስ በገንዘብ በምናምን ይመስለዋል፣ ግን አብሮነት መሆን ራሱ ትልቅ ነገር ነው። ምንም ማለት አልፈልግም ከዚህ በላይ እና አይደብረሽ። ፈታቤ ከዚህ ሙድ ውጪ እንደዛ ነው ስታወሪ ቀላል ብዬሻለሁ እኮ። እኔም በጣም ደስ ብሎኛል፣ ቀሎኛል። ምክንያቱም በእኔ መስሎኝ በጣም ተጨናንቄ ነበር። በነገር ኢንትሮ ላይ ስገባ ከወዴስ ጋር አውርቼ ነበር፣ ከፋሚሊ ከቤተሰቦች ጋር አውርቼ ነበር። እኔ ነገር እንደሚገንብኝ በእኔ ምክንያት ምናምን ነው መሰለኝ ብዬ በጣም ተጨናንቄ ነበር። እንኳን መድኃኒዓለም በእኔ ምክንያት አላደረገው። ስለዚህ ቀሎሻል፣ አሁን ቀሎሻል። ከዚህ በኋላ የሚቀልሻ ብዬ አስባለሁ። እሱ ያስብላል አቦቶ ተሰይል። በነገራችን ላይ ወደዚህ ያኛው ይታይሻል። ኦኬ ኃይሌ በዚህ መሄድ እንደሚቻል ታውቂያለሽ? በዚህኛው ነው ምን? ዋና ትችያለሽ እንዴ? አትችይም ማለት ያው እኔም አልችልም። አልችልም። ላለማምደሽ አላለሽም። ሲቀጥልም ማለትም የለብኝም። ትዝታይ ዘወትር ወደኔ የመጣ እፎይ የምልበት ሕይወቴ ጊዜ አጣ። ሆዴን ልናዘዘው ለዘመን